አሪፍ ላይ ነው ያለው። ተመችቶሃል? እንዴት ነው እዛ ሁሉ ነገር አሪፍ ነው? ይገርማል። ጊዜው በጣም ይሮጣል። 2 አመት እንደቀልድ ሆኗል። ብቻ ብዙ ነገር አልፏል። በዛ ሁኔታ ውስጥ ብዙ ነገሮችን አሳልፈናል። እኔም አንተም ግን ያው በዛ ሁኔታ ውስጥ አልታውከኝም። ያው መተህ ስለጠየቀኝ ኖርማል ነው ስልሽ ከዚህ በላይ ይገባሻል ማለት አንቺን መጥቶ መጠየቅ ምናምን ነገር። ቤተሰብ በጣም ደስ ብሎኛል። የምሬ ነው የምላችሁ። አላቅም ብቻ ሁላችንም ይሄን ቀን ነበረ ስንጠብቅ ነበረ። ብቻ አላቅም የሁሉም ሰው ነው በቃ የናትና የኤሉ መገናኘት የብዙ ሰውም አስደስተዋል። የብዙ ሰው ነው በቃ ሁላችንም ሰፕራይዝ ሆነናል። ኤሉን እጄ ሰፕራይዝ አድርጋለሁ ብሎ ሲሄድ ናትም ራሱ ሰፕራይዝ ነው የሆነው። እግዚአብሔር ነው የምላችሁ። እኔ እንጃ እንዴት እንዳሳዘኑኝ ሁለቱ ማለት ነው። ኤሉና ናቲ እንዴት እንዳሳዘኑኝ። በመሀላቸው ፍቅር ስላላቸው እኮ ነው የተለያዩ። እግዚአብሔርን ብቻ እሱም የሰው ሀገር ሄደ ለ7 ወር አካባቢ ነው 7 ወር ምናምን ነው እሱም ያው የታሰረ ታውቃላችሁ በሰው አገር ላይ ደግሞ። ከዛም በኋላ ብዙ ነገሮች ተፈጠሩ። ኤሉም ያልሆነች ነገር ውስጥ ነው የገባችው። ብዙ ነገር ነው የሆነችው እሷም በዚህ 2 አመት ውስጥ ገባችው። በእሷ ህይወትም የመጡ ሰዎች አሉ። በቃ ምንም ደስተኛ አልሆነችውም ማለት ነው። እና እሱም ብዙ ፈተና አይቷል ናቲ ማለት ነው። እሱም ያው ከሀገር የወጣው ለመቀየር ነው። እሱም የወጣው ብዙ ነገር ነው የሆነ። ኤሉም እዚህ ኢትዮጵያ ውስጥ ሆና በህይወታ የመጡ ሰዎች ብዙ ነገር አድርጓት ነው የሄዱ ማለት ነው። እና ብቻ አላቅም እግዚአብሔርን እንዴት እንዳላቀስኩ ቤተሰብ እኔ እንጃ። እንደዚህ ሆኝም አላቅም እግዚአብሔርን አላቅም። ብቻ የሁላችንም ስሜት ነው ብዬ አስባለሁ። ሁለቱም የኤሉና የናቲ መገናኘት የሁሉም ደስታ ነው። እንጃ ሁለቱ ሲገናኙ እንዴት እንደተላቃቀሱ እግዚአብሔር እንዴት እንዳሳዘኑኝ አላቅም። ብቻ ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት እፈልጋለሁ የኔ ውዶች ማለት ነው። እንግዲህ መጥቻለሁ። በጣም ደስ ብሎኛል ስለ ሁሉም ነገር እግዚአብሔር ይመስገን። ኤሉም ነቅጣለች የኔ ውድ አላመነችውም። በቃ ህልም ነው የሆነብኝ አላመንኩም እያለች ነው ያለችው ማለት ነው። እና አላቅም ስሜቱ ከባድ ነው። እንኳን ኤሉና ናቲ ብቻ ሳይ የእኛ ተመልካችም እራሱ ሰፕራይዝ ሆነናል። የሆነ በቃ ስሜት ውስጥ ነው የገባን። እግዚአብሔርን እንዴት እንዳለቀስኩ አላቅም። የሆነ ታውቃላችሁ እኔ እንጃ እንዴት አድርጌ ስሜት እንደሚነግራችሁ አላቅም። ብቻ ኤሉና ናቲ ከ2 አመት በኋላ ስለተገናኛችሁ በጣም ደስ ብሎኛል። እግዚአብሔር ብሎ ደግሞ አንድ ላይ ደግሞ ፍቅራቸውን ብትቀጥሉ ደስ ይለናል። ሁላችንም ፍላጎት ነው። ግን ናቲ መሄዱ አይቀርም መሰለኝ አላቅም። ብቻ የኔ ውዶች ማለት ነው። እና ኤሉም በጣም ተጎዳለች። ናቲም እንግዲህ ያው ለመቀየር ነው ከሀገር የወጣ ብዙ ነገር ነው በቃ የተፈጠረ ማለት ነው። በኤሉ ህይወት የመጡ ሰዎችም ብዙ ነገር ኤሉ ላይ አድርጎ ነው የወጡ። አላቅም እንደ ኤሉ የተፈተነም ሰው የለም። እኔ እንጃ አላየሁም እንደ ኤሉ የተፈተነ ሴት፣ እንደ ኤሉ የተፈተነ በፍቅር አላየሁም። ከናቲ ጋር ከተለየችው በኋላ እኮ ኤሉ እኮ ምንም በቃ ደስተኛ ሆና አታውቅም። አንድ ቀን ደስታ፣ አንድ ቀን ሌላ፣ አንድ ቀን በቃ አለ አይደለ። እኔ እንጃ ማን እንዳ መጀመሪያ ፍቅረኛ የሚሆነው ጋይስ። የልጅነቴ ጓደኛዬ ፍቅረኛ የሚሆንልኝ ሰው የለም ብላለች እኮ ኤሉ ታውቃላችሁ። ከዚህ በፊት ላይፍ ገብታ እንዶ ከያቡ ጋር ከተለያዩ በኋላ
ማን እንደ መጀመሪያ ፍቅረኛ የሚሆነው ብላለች። እና ልክ ናት። እና ብዙ ነገር ስታስባችሁ ብዙ ነገር ወደ ኋላ ተመልሳችሁ የኤሉና ኤናቲ ድሮ ፕራንክ ሲደራረጉ ሲነበሩ እሱን ስታስበው በጣም ነው እንጃ። እንደ ኤሉና እንደ ናቲ ፕራንክ የሚያደርግ ዩቱበሮች አሉ የለም። የአሁኑ የሚሰሩ ዩቱበሮች ዝሙት ነው። ጌታን ነው የምላቸው፣ ዝሙት ሁሉ ዩቱበሮች የሚሰሩ ዝሙት። ማን ነው እንደ ኤሉና? በኤሉና በናቲ ጊዜ ነው ፕራንኮች የቀሩ ማለት ነው። እንዲህ ዘና እንደሚያደርጉ እሱ ወደ ኋላ ተመልሶ በፊት እያሳለፍንን ቪዲዮ ወደ ኋላ ተመልሳ ታስብ ነበር ምናምን እያለች ነበረች ኤሉ ማለት ነው። እና ብቻ አላቅም የኤሉና የናቲ መገናኛ የኤሉና የናቲ ሁለቱ መገናኛ ወዮ የኤሉና የናቲ ሁለቱ መገናኛት የሁሉም ሰው ደስታ ነው ብዬ አስባለሁ። ወላድ ነው እውነት ልቅልቅ ነው የሆነ ማለት ነው። እግዚአብሔርን ምን ኤሉና ናቲ ብቻ ሳይሆን የእኛም ራሱ ሰርፕራይዝ ነው የሆነ። ብቻ ኤሉም ደስተኛ ናት። እንዴት እንደሆነች አላመንኩም እኮ ናት መሆኑ እያለች ነበረች የኔ ውዶች ማለት ነው። እና ብቻ ምን እንደምላችሁ አላውቅም። ለማንኛውም ናቲ ዌልካም፣ እንኳን ደህና መጣ። ስለተገናኛችሁ በጣም ደስ ብሎኛል። ካሁን በኋላ ደግሞ በእርግጠኝነትም ኤሉም እንደማትጎዳ እንደ ድሮ ፍቅራችሁን አንድ ላይ እንደምትሆኑ እርግጠኛ ነኝ። ፍቅራችሁ እንዳዲስ አሳድሳችሁ አንድ ላይ እንደምትሆኑ እርግጠኛ ነኝ። ናትም ደግሞ ነገሮቹን አስተካክሎ ወይን ወደዛ ሊሄድ ምችላ ወይን ሊቀረው ምችላ አይታወቁም። እንግዲህ እናያለን ጋይስ። በጣም ደስ ብሎኛል። እንኳን ደስ አላችሁ ኤልቪዬ፣ እንኳን ደስ አለሽ የኔ ቆንጆ። እና የሁላችንም ደስታ ነው። በጣም ደስ ብሎኛል። ልዩ ቀን ነው። ኤሉም ተደስታለች። እንደ ቡና ምናምን ላፈል ልክ ምናምን እያለች ነበር። አይ ሰላም እኔ ነኝ የማፍለው። ናቲ ደግሞ እኔ ነኝ ለአንቺ ቤትሽ ማቅ ኖሮ እኔ ነው ማፈራለሽ እያላት ነበር። እና በቃ ቀልዳችሁ እንዴት ደስ እንደምለው የእነሱ የድሮ ፍራንካችሁ የድሮ ጨዋታችሁ ሳስብ እንጃ አላቅም። ብቻ በጣም ደስ ብሎኛል። በዚህ አጋጣሚ ሁላችሁ እንኳን ደስ አላችሁ። ደስ ብሎኛል።